መክሊቱን እንደቀበረው ደዛ ሰው ስለሆነ ከዚህ በኋላ የተሰጠንን ጸጋ ወደ እናንተ በዚህ መልክ ለማድረስ በሌላ ሪትም እና በሌላ ዜማ የሚባሉ ሁለት ፕሮግራሞች ወደ እናንተ እናመጣለን። አንጠፋም። ከቅርብ ጊዜ ወዲህ ከቴዲ አፍሮ ደጋፊዎች ጋር ውዝግብ ውስጥ መግባቱ ይታወቃል። በርካቶች ስሙን በክፉ ያነሱታል። ቀንደኛ የመንግስት ደጋፊ፣ ቀንደኛ የቴዲ ነቃፊ ሲሉ ይተቹታል። የዜማና ግጥም ድርሰቶቹ በብዙዎች ዘንድ ተወዳጅ ቢሆኑም እርሱ ግን ተወዳጅ አይደለም። አቤል ሙልጌታ አሁን የምፈልገው መዝፈን ሳይሆን መዘመር ነው ማለቱ ብዙዎችን እያወዛገበ ነው። ይሄ ንግግሩ አቤል ለምን ሃይማኖቱን መቀየር ፈለገ የሚለው ጉዳይ ከቴዲ ጋር እየተያያዘ ይገኛል። ምናልባትም በቅርቡ በለቀቀው የአልበም ስራው ተወዳጅነትን ያላገኘው አቤል አለመፈለጉን የደበቀበት መንገድ ነው እየተባለ ነው። ህዝቡም በከፍተኛ ተቃውሞ የሱን ንግግር እያሰማ ነው። ህዝቡ ተበሳጭቷል። እርሱ ምላሽ ሰጥቷል። አዲስ መረጃዎች ነን ይሄን ጉዳይ እንነግራችኋለን። አትደንግጡ፣ ይሆን ግድ ነው። ተዋደዱ፣ ዘመኑ አልቋል፣ መጨረሻው ነው። ተዋደዱ። አቤል ሙልጌታ ባህልን ከዘመናዊ እንዲሁም ሀገረኛውን በጥሩ ዜማና ግጥም ለአድማጭ ሲያደርስ የከረመ እውቅ ድምፃዊ መሆኑ ይታወቃል። ዘፋኝ አቤል በቅርቡ ባወጣው አልበም ዙሪያ በርካታ ጭቅጭቆችን ባስተናገደበት ማግስት አሁን ወደ መንፈሳዊ ዓለም የማምራቱን ጉዳይ እውን አድርጎታል። ከዚህ በኋላ ዘፈን ዓለም ላይ የምቆይበት ጊዜ አይደለም፣ ደክሞኛል። ለኔ በጸሎት የደከማችሁ መጋቢዎች፣ ዘማሪዎች ጸሎታችሁ በከንቱ አልቀረም፣ የጠፋው ልጅ ተገኝቷል ሲል ነው እውን ያደረገው። የሃይማኖት የመቀየሩን ጉዳይ ዓለም ቆሻሻ ናት ሲልም ይቀጥላል። የዘፈኑ ዓለም እጅግ በውስብስባዊ አወንታዊ አሰራር የተያዘ ነው። ምቀኛ የበዛበት ብዙ ውጣውረድ ያሳለፍኩበት ነው። አምላኬ ግን አሁን አስመልጦኛል። ከ2005 እስከ 2007 2 ዓመት ገደማ ሳቆም መጋቢ ቸሬ ጋር ቃል ስካፈል አንዴ ወደ ዘፈኑ አንዴ ወደ ዓለሙ ስመላለስ ነበረ። በኃጢአት ታስሬ ነበረ። ቸሬ ሲገስጸኝ ቆይቷል። ሰይጣን ዘመኔን ሲበላው ከርሟል። የጌታ ልጅነት ሲቀርማኝ ዳክሯል። ይህ አልተሳካለትም። ከንቱ ቆሻሻ የውሸት መንገዴን ትቼዋለሁ። አሁን ህይወቴ በፈገግታ ተሞልቷል ይላል አቤል። ውሻ ወደ ትፋቱ ይመለሳል ወይ ሲልም ይጠየቃል። አዎ ውሻ ወደ ትፋቱ አይመለስም። የታጠበች እሪያ በጭቃ ለመንከባለል ትመለሳለች እንደሚባለው ይልና ጥቅሱንም ያጣቅሳል። ይህ ቃል ለኔ ነው። ስንቴ ስወጣ ስንቴ ስገባ ዛሬ ቀኑ ደረሰ። ቆረጥኩ፣ አመለጥኩ፣ ታደገኝ፣ አዳነኝ፣ ሸክሜ ወደቀ፣ እሰይ አልኩ። ጌታን በጨለማ የነበርኩበትን ዘመን እያመሰገንኩ የብርሃኑን ዓለምም እከተላለሁ። ወንድማችሁ ደጉ አባቴ አባታችሁ ሮጦ አመለጠኝ፣ አስመለጠኝ። ጌታን ተቀበልኩኝ፣ ስሙ ይክበር ከፍ ይበልልኝ ይላል። ጽድቅ ግን በእምነት ይኖራል። ወደ ኋላ ሲያፈገፍግ ነፍሴ በእርሱ ደርሳ ይላትም ሲልም ጥቅስም ያጣቅሳል። ከዚህ በኋላ ዘፈን የቀረ ጉዳይ ነው የሚሆነው። ዳግም ዞር ብዬ አላየውም። ስሙ ይባረክ። ኢየሱስ ጌታ ነው። በዘፈን ያላችሁ ወዳጆቼ አሁን ሽንገላ የለም። ዘፋኝነት ከስካር ጋር ተነጣጥለው አያውቁም። እኔን የታደገኝ አምላክ አምነዋለሁ፣ እናንተንም እከተላለሁ፣ እናንተም የኔን መንገድ ትከተላላችሁ ብሏል። እሰይ የተሰኘውን ዝማሬ የሰማሁት በ2013 ዓ.ም ነው ሲልም ትውስታውን ያጋራል። ያዳነኝ የልጅነቴን ጌታ ከእግዚአብሔር ዘንድ አግኝቻለሁ። አባቴ ቤት ሄጄ ባሪያ በሆንኩ እያልኩ በናፈቁበት ወቅት ነው እሱን ማምለክ የጀመርኩት። ዛሬ ይፋ አድርጌያለሁ ይላል አቤል ሙልጌታ። እንኳን ደስ ያላችሁ ሲልም ደስታውን ያጋራል።
በ2003 ዓመተ ምህረት ለጌታ ለኢየሱስ የሰራውትን ምዕራፍ 1 እና ምዕራፍ 2 ዝማሬዎችን ተባረኩበት። በቅድሚያ ግን ይሄንን እንድታነቡ እጋብዛችኋለሁ ይላል አንዱ ጸሐፊ። በስሙ አምናችሁ የዳናችሁ እንኳን ጌታ ረዳችሁ። ሁላችሁም በጌታ ፍቅር ወዳችኋለሁ። ኢየሱስ ክርስቶስ ጌታ ነው። አዳነን፣ መራን፣ አሻገረን፣ ከባርነት ቀንበር አላቀቀን። እግዚአብሔር ብርቱ ተዋጊ ነው፣ ስሙም እግዚአብሔር ነው። አዎ በነጻነት ልንኖር ክርስቶስ ነጣ አውጥቶናል። አዎ የተቀበልነው መንፈስ አባ አባ የምንልበት የልጅነት መንፈስ እንጂ ዳግመኛ የባርነት መንፈስ አይደለም። የሚከብደን ሸክም የለንም። እርሱ ጌታ ተሸክሞልናል። አዎ ተሸክሞልናል። መስቀል ላይ ጨርሶታል። ዕዳ የለብንም። በደሙ ታጥበናል። የመንፈሱን መያዣ ሰጥቶናል። አዎ አንዳንዶች ተከራካሪዎች ውቀሱ፣ አንዳንዶችም ከሱ ነጥቃችሁ አድኑ እንደሚለው ቃል ሳታክት ሁሉ ስለ ሁሉ ሞተ እያል እንመሰክራለን። በቅጥያ ስለማይደነቀው የተቀበልነው ከስሞቹ ሁሉ በላይ የሆነውን ስም እንከተላለን። ኢየሱስ እንላለን። ሌላ ወሬ የለንም ይላል ጸሐፊው። እናንተ የአባቴ ብሩካን በክርስቶስ ያመናችሁ ሆይ ጥቂት ምስክርነቴን ላጋራችሁ። ጌታ የጠራኝ ገና በ14 ዓመቴ ነበረ። ሙሉ ወንጌል ሞቢል ቤተክርስቲያን ደህንነትን ታስተምራለች። እኔ ብቻ ሳልሆን ወንጌል መስካሪዎቹ ከዳኑ ጓደኞቼ ከዳኑ ወንድሞቼ ጋር የውሃ ጥምቀትን ወስጃለሁ። በመንፈስ ቅዱስ እሳት እጠመቅ ዘንድ ልዑሉ አልከለከለኝም። የጸጋ ስጦታዎችንም ቢሆን አግኝቻለሁ። እንዲሁ ጌታ እንደ ሰው አይደለም፣ ለቃሉ ታማኝ ነው። እውነት እላችኋለሁ ከዛ ጊዜ ጀምሮ እስከ ዛሬ አልተለየኝም። በጽናት ተከትዬዋለሁ። ጌታን አውቀዋለሁ። ከጎኔ ካለ ሰው በላይ የቅርቤ ነው። ሳናገረው ያናግረኛል። አቤት ይለኛል፣ አዳምጠዋለሁ። በጎቼ ድምፄን ይሰሙኛል እንደሚለው እኔ ጩኸቴን ለሱ አጋራ ነበረ፣ እርሱም ይሰማኛል። በጓዳችን ከጌታ ጋር ብዙ እናወራለን። ሲለኝ እሰራለሁ፣ ተናገር ሲለኝ እናገራለሁ። ሯቅ ሂድ፣ ጠፋ ስልባል እጓዛለሁ። ሁሉ ነገሬ በጌታ ነው። የብቻም አይደለም። ልዑል ኢየሱሴ ሰልፍን ያስተምረኝ ገና በልጅነቴ ነውና በጀርባዬ ስለ ስሙ ስመሰክር ብርቱ በትር ጭምር አልፏል። በጌታ ፊት አልዋሽም ሲል ሐሰቱን ከእውነቱ አጥርቶ ይመሰክራል። በእግዚአብሔር ኃይል ለቀኝና ለግራ በሚሆን የጽድቅ ጦር ዕቃ ክብርና በውርደት በክፉ ወሬና በመልካም ወሬ ስራችንን እናማጥናለን። አሳቻ መንገድ ላይ አልንገኝም፣ ከእውነት ጎን እንገኛለን። ያልታወቁ ስንባል የታወቅን ነን። የምንሞት ስንመስል እንሆ ሕያውያን ነን። የተቀጣን ስንሆን አንገደልም። ዝምተኞች ስንሆን ዘወትር ደስ ይለናል። የድሆች ስንሆን ብዙዎች ባለጠጎች እንሆናለን። አንዳች የሌለን ስንሆን ሁሉ የኛ ነው። ከኛ ከደምና ከስጋ ጋር ውጊያ የለንም። ይልቁንስ በአየር ላይ ካለ የጨለማ ኃይል ጋር እንጂ። ንግግራችንም ቢሆን በሰው ጥበብ አይደለም። በቃ ከቃሉ በጭራሽ ተነቃቅሎ አያውቅም። እምነታችሁም በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን ቃሉንም ስብከቱንም መንፈሱንም ይገልጥልናል እንጂ በሚያባብል በጥበብ ቃል አልነበረም ተብሎ እንደተጻፈ በሚያባብል ቃል አልተናገረም። የተሰለፍኩ ቀራንዮ ተርታ ነው። ብትጠሉኝ እንኳን ወዳችኋለሁ። እኔ ልጠላችሁ አልተጠራውም። ብትሰድቡኝ እመርቃችኋለሁ። ሆኖም አንዳንዶቻችሁ ከዓለም ወስዳችሁ ለብዙ ዓመት ከንቱ ደከማችሁ። አንድ ቃል ልንገራችሁ፣ ከዓለምስ ብትሆኑ ዓለም የራሱ የሆነውን ይወድ ነበረ። ነገር ግን ከኔ መረጥኳችሁ እንጂ ሲል ምስክርነቱን ይናገራል። ይህ የአቤል ሙልጌታ ጉዳይ ብዙዎችን አስገርሟል። ዘፈን መሸሸጊያ አይደለችም። ዘፈን ዘፍነው ለዋት የሚሄዱ አይደለችም። ብስለትን ትጠይቃለች። ሃይማኖተኛ ሰው መሆን የሚፈልግ ሁሉ ዘፈንን ተውክ ሲል ማየት መስማት የተለመደ ነው። ብዙዎች ከዓለም ርቅ ያለው ዘፈንን ትቻለው፣ ወደ ጌታ ተጠርቻለሁ ወይንም ወደ ሃይማኖቴ ተመልሻለሁ ብለው
ይናገራሉ። ከዛ በኋላ የዘፈን ጉዳይ የሆነባቸውና ዳግም ይመለሳሉ። አቤል ሙልጌታ ምናልባትም የኢየሱስ ልጅ ሆኛለሁ ዘፈንን ትቻለሁ ያለው ከቴዲ አፍሮ ደጋፊዎች የሚደርስበትን ጫና ለመራቅም ይመስላል። አሁን አዲሱን አልበም አውጥቶ ተደማጭነትን ያላገኘው በሰራው ነጠላ ዜማ የብልጽግና ብርቱ ደጋፊ ነው ሲባል የተጠለጠለው አቤል ሙልጌታ አሁን አዲስ ካርድ መዟል። የጌታ ነኝ በጌታ ነኝ ዘፈን አቆሚያለሁ መዝሙሬን ጠብቁ ብሏል። ይሰምርለት ይሆን? በጊዜ ሂደት የሚፈታ ታሪክ ነው። ይሄን ጉዳይ አጋራናችሁ። መልካም ጊዜ